እናንተም ተጨምራችሁበት ጥሩ ኮመንት ሰጣችሁ አስደስታችሁኝ ታርቀዋል ማለት ነው። በጣም ነው ማመሰግናችሁ። በጣም ነው ወዳችሁ። ሁሌ እንደዚህ አይነት ነገሮች በተፈጠረው ቁጥር የእናንተ እገዛ ያስፈልገኛል ማለት ነው። አያችሁ አይደል? በቀላሉ እናንተ የሆነች ነገር ካገዛችሁኝ ሁሉ ነገር በቀላሉ እንደሚፈታ እና ለዛ በጣም አመሰግናለሁ። ከዚህ በፊትም አሞኝ በለቀቁት እነናኒ ሁላችሁም መልካም ምኞታችሁን ለተመኛችሁልኝ እግዚአብሔር ይማረ ብላችሁ ለጸለያችሁልኝ በጣም ከልብ ያመሰግናለሁ ነው። ዛሬ የመጣሁት ያው ልፍለፋ አላብዛባችሁ። በዚሁ አጋጣሚ ከተደወለልኝ በጣም ቆይቷል። 3 ወር ምናምን 100 ሺህ የገባው አካባቢ ሰዓት ማለት ነው። እና የዛኔ ነበር የደወሉልኝ። እኔም አልተመቻቸልኝም ምናምን። በዚሁ አጋጣሚ እስቲ በዚህው አጋጣሚ ባለችው አጋጣሚ ለምን አልቀበልም ምናምን ብዬ ዛሬ ከቤኪ ጋር ሽል ብለን ወተን በጠዋት ተነጋግረን የሆነች ሰርፕራይዝ ይዘን መተናል ማለት ነው። እንደምታዩት ዩቲዩብ ይሄ ይገባሃል ብሎ ሰጥቶኛል። ያው ምን ከፍተው አንድ ላይ ከነ ቡራ ከነ ሃይሚ ጋር እነሱም ለዚህ አካውንት ብዙ አስተዋጽኦ አድርገዋል። እናንተም ብዙ አስተዋጽኦ አድርጋችኋል። ናኒ ሁላችሁንም ከልቤ በጣም ጓደኞቼ ሁላችሁም በርታ አለን ምትሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? መልካም ሁሉ ሰላም አለው አልহামዱሊላህ። ይሄን ቪዲዮ ሼር አድርጉና ለዚህ ልጅ አድርሱልኝ። በመጀመሪያ ደረጃ እናትህ የለመነች መሆኑን ቴንኪው አምናሃል፣ እናመሰግናለን። በሁለተኛ ደረጃ ግን ያጀማ ማለት ነው አንዳንዴ ከምር ብዙ የሰራንልን ሰው ማናመሰግን ሰው አለን። በተለይ ይሄ ወንድማችን ማለት ነው። ይሄ ወንድማችን ለዚህ ሁሉ ደረጃ ያበቃችሁ ሃይሚ ናት። እውነት ለመናገር ለምን ካላችሁ አብራ ቪዲዮ በመስራት ወገቧን ታጥቃ ሃይሚ ለጥቅም ነው የቀረባት እምላችሁ በምክንያት ነው። ገባችሁ አይደለ? እና ሃይሚ እንደዛ ብላ ለፍታ ደግማ 100,000 ሰብስክራይብ ከገባ በኋላ ምን አለ? ክብሩ ለናቴ ያው ሰብስክራይብ አድርጉት እያለች ትለምን ነበር ብሎ ቁጭ። መጀመሪያ ማክበር የነበረብህ ኦር ማመስገን የነበረብህ ሃይሚን ነው። ሃይሚን ለምንድን ነው ሃይሚን የረሳሃት? ኋታፕን ለምን? ብሩኬታው ወንድምህ ነው፣ አይመለከተንም። ሃይሚን ግን ለናንተ ለህይወታችሁ መቀየሪያ ለዚህ ሁሉ ደረጃ ያበቃሻችሁ ለዚህ ሁሉ መቀየር ለዚህ ሁሉ ስኬት ለዚህ ሁሉ ብዙ ነገር ሃይሚ ናት። ሃይሚ ለምን ቴንኪው አላልክም? እኔ ሆዶህዴን ስለበላይ ነው። ለምን ከመጀመሪያው ጀምሮ ስትጀምር እየለመንክ ነው የመጣው? አቃለሁ፣ አንተም ታውቃለህ፣ እኛም እናውቃለን፣ ሁላችን ሶሻል ሚዲያ ተጠቃሚ። አሁን ለምንድን ነው ሃይሚን ማመስገን የከበደ? ቴንኪው አስታርቃቸዋል፣ እናመሰግናለን። ለምንድን ነው ሃይሚን ቴንኪው ለማለት የከበደ? ብሩኬን ቴንኪው ለማለት የከበደ ለምንድን ነው? እናቴ ስትለምን ነበረ ምናምን ብሎ ሃይሚን አላመሰገንም። ለምን አንተ ሽንኩርት ራስ እቺ ሃይሚ ናት። ለሃይሚ ቴንኪው አላለም። ያ ጀማ ሂዱበት ማለት ነው። ሂዱበት የሽንኩርት ራስ ይግራግር ማለት ነው። ሃይሚን ቴንኪው ሳይ ለናቴ ሰብስክራይብ አድርጉ እያልሽ ስለምን ነበር? ለማኝ መሆንን ራሱ ማመኑ አሪፍ ነው። አንድ ከቡታጅራ አንድ ለማኝ አምኗል። እናመሰግናለን። ማመን ግን መመስገን የነበረባት ሃይሚ ናት። ለምን ያንተን ህይወት ኦር የወንድምህን ህይወት የቀለበሰችው እሷ ናት። ለምንድን ነው አንዳንዴ እኛ ሀበሻ ስንባል ቴንኪው ማንለው? ለምንድን ነው? ብዙ ውለታ ለከፈለልን፣ ብዙ ነገር ጥሩ ነገር ላረገልን፣ ብዙ ዋጋ ለከፈለልን ሰው ለምንድን ነው ቴንኪው ማንለው? ለምንድን ነው ማናመሰግነው? ከሄደ በኋላ የሆነ ነገር ከሆነ በኋላ ነው የምናመሰግነው። በሁለተኛ ደረጃ ደግሞ ሃይሚን ወዳችሁ አይደለም ወዳችሁ ሳይሆን ለጥቅማችሁ ስትሉ ወላሂ ተንበርክካችሁ ከአግራችሁ ስር ሁናችሁ አንተ ሆነ ብሩኬ ሆነ እናትህ ሆነች ወያች ለማኝ እናትህ ይቅርታ እንደምትጠይቅ እኛ እናውቅ ነበር። ግን ለምንድን ነው ሃይሚን ያላመሰግንካት? ለምንድን ነው ቴንኪው ያላልካት? ላንተ ለመቀየራ ስኬት እኮ ከናትህ ይልቅ ሃይሚ ናት። እናትህማ ሰብስክራይብ አድርጉት እያለሽ በቲክቶክ በዩቲዩብ ነው የለመነችው። ግን ቪዲዮ በመስራት ካንተ ጋር በእንትን በማለት በመልፋት በመድከም ስንት ዋጋ የከፈለችልህ ልጅ ሃይሚ ናት። ለምንድን ነው ቴንኪው ያላልካት? እኔ አንዳንዴ ግርም የሚለኝ ማለት ነው ለጥቅም የመጡ ሰዎች እንደዚህ ጥቅመኛዎች ናቸው።
ለምን ቴንኪው ማለት ይከብዳቸዋል። ምክንያቱም ጥቅመኛ ናቸው ማለት ነው። አንተ ጥቅመኛ ስለሆንክ ነው ቴንኪው ያላልካት እንጂ ጥቅመኛ ባትሆን ቴንኪው የኔ እናት ትላት ነበር። ገባህ አይደለ? እኔ በጣም ነው ያናደደኛ ጀማ በጣም ማለት ነው። በዚህ ቤት ልጅ ይወለድበት በዚህ ቤት ወዳችሁ ሳይሆን በግዳችሁ ከሃይሚ እግር ናችሁ ሁላችሁም። ወዳችሁ ሳይሆን በግዳችሁ ከሃይሚ እግር ናችሁ። ለምን ለዚህ ሁሉ ስኬት ያበቃቻችሁ ሃይሚ ናት ስንላችሁኛ በምክንያት ነው። መረጃ ማስረጃ አለን። ገባችሁ አይደለ? መረጃ ማስረጃ ስላለን ነው። እኔ እኮ ግርም የሚለኝ ለምን እንደሆነ ታውቃላችሁ? አንዳንድ ሰው ማለት ነው በእናንተ አልፎለት በእናንተ የሆነ ነገር ሆኖ እናንተ ማመስገን ይከብደዋል፣ ቴንኪው ማለት ይከብደዋል። ልክ እንደዚህ ሽንኩርት ራስ ማለት ነው። ወይ አያምር ወይ አያፍር ማለት ነው። ወይ አያምር ወይ አያፍር። ቴንኪው ብትላት ምን ይቀነስብሃል? ምን ይቀነስብሃል? ደግሞ ታምሜ እያለሁ ያልኳችሁ ምናምን አንዳንድ አሽቃባጮች አላችሁ። ለምንድን ነው የምታሽቃብጡት? ለምን ከፈለገ 4 እግሩን አይበላም? እኛ ምን አገባን? ታመምኩ፣ ተዘቀዘቅኩ፣ ተፈለጥኩ፣ ተቆረጥኩ ለሰብስክራይብ እንደዚህ ሲሏችሁ ታመምን ሲሉ 4 እግራችሁን ብሉ በሏቸው። ሂዳችሁ አታሽቃብጡ። አንዳንድ ኦዲየንሶች ማለት ነው ሂዳችሁ አታሽቃብጡ እንዴ! እናንተ ሂዳችሁ ካላሽቃበጣችሁ እነሱ እንደዛ ብለው አይመጡም። ያልታመሙትን ታመምነ ብለው ሊመጡ ይችላሉ ለሰብስክራይብ ሲሉ። ስለዚህ አታሽቃብጡ። በሁለተኛ ደረጃ ደግሞ ሃይሚና ብሩኬ መታረቃቸው በጣም ደስ ብሎኛል ማለት ነው። ግን የሃይሚን ገና ስጦታ አልሰጣትም። እኛ ብሩኬ ለሃይሚ ስጦታ ገዝቶ ሆቴል ወስዶ እራት እንዲጋብዛት እንፈልጋለን። ዝም ብሎ መታረቅ አይነፋም። ይህን የኔን ሀሳብ የምትደግፉ ሁላችሁም ሸርቱ። ገባችሁ? ለምን ካላችሁ ግዴታው ነው። ብሩኬ ጥፋተኛ ነው። ጥፋቱን አምኖ ሆቴል ወስዶ ጋብዟት የራት ቀሚስ ገዝቶ ቪዲዮ እንዲሰራልን እንፈልጋለን። ዝም ብሎ መታረቅ ከሆነ ማለት ነው ነገ ወዲያ ከዚህ የበለጠ አጥፍቶ በትንሽ ነገር አሁንም ሃይሚ ልትታረቀው ነው። ስለዚህ ብሩኬ በደንብ መቀጣት አለበት፣ ትምህርት መውሰድ አለበት። ሁለተኛ እንደዚህ አይነት የተልከሰከሰ ስራ እንዳይሰራ ማለት ነው። የተልከሰከሰ ከማንም ሴት ጋር እየተጋደመ ከዛ ያችን ልጅ ትልክላትና ከዛ ሃይሚ ትላላችሁ እና ማለት ነው ውዶቼ። ብሩኬ የራት ልብስ ገዝቶ ሃይሚን በስርዓት ሆቴል ወስዷት ጋብዟት ይቅርታ መጠየቅ አለበት። ለምን ካላችሁ ዛሬ በትንሹ ይቅርታ ካለችው ነገ ወዲያ ከዚህ የበለጠ ጥፋት አጥፍቶ አያምንም ጥፋቱን። ኢማጂን አሁንም እኮ ጥፋቱን ሳያምን እኮ ነው ሃይሚ የታረቀችው። ለምን? ስላመመው ስላዘነችለት። ስለዚህ አሁን ደግሞ እኛ የምንፈልገው ሃይሚን በደንብ የተከበረ ቦታ ወስዶ ይቅርታ እንዲጠይቃት እንፈልጋለን። አስታረኳቸው እንደዚህ ያልኳቸው ቴንኪው እናመሰግናለን። ለነሱ አዝነ ሳይሆን ለራስ ለሰብስክራይብ አዝነ እንደሆነ እኛ እናውቃለን። ግን አሁን ትልቁ ፖይንት ብሩኬ ሃይሚን የሆነ ቦታ ጋብዟት በስርዓት አዝናንቷት ይቅርታ በደንብ እግሩ ተደፍቶ ከእግሯ ስር ተደፍቶ ይቅርታ መጠየቅ አለበት። ለምን ካላችሁ ጥፋተኛው እሱ ስለሆነ ያጠፋው ብሩኬ ነው። ጥፋቱን ደግሞ ማመን አለበት። ነገ ወዲያ ሁለተኛ እንዳይደግም ሆኖ ነው ይቅርታ መጠየቅ ያለበት። ገባችሁ አይደለ? እና በዚሁ አጋጣሚ ልንገራችሁ፣ ብዙ እህቶች ኮሜንት እያነበብኩ ነበር። ብዙ ማለት ነው መታረቃቸው ደስ ብሏቸዋል። ኦፍ ኮርስ እኔም ደስ ብሎኛል። ግን ምን ካላችሁ ግዴታ እሱ ማመን አለበት። ሃይምሮ እኔ ጥፋተኛ ነኝ አጥፍቻለሁ ብሎ ተጸጽቶ ከግሯ መደፋት አለበት። ገባችሁ? ከግሯ ካልተደፋ ነገ ወዲያ እንደማያጠፋኛ ምን ማስረጃ አለን? ሊያጠፋ ይችላል። ስለዚህ ዛሬ በቀላሉ ነገር ሃይሚ እሺ ካለሽ ነገ ወዲያ ደግሞ እሱ ምን ያደርጋል? አሁንም ያጠፋል። አሁንም የራቁት ቪዲዮ ይላክላታል። አሁንም የሆነ ነገር ይሆናል። በኋላ ሃይሚ በጣም ታለቅሳለሽ። ከዛ እናንተ ታረቂ ትሏታላችሁ፣ ታስታርቋታላችሁ። እሷ ግን ሁሉ ጊዜ አንጀቷ እየተቃጠለ ነው የምትኖረው። ገባችሁ? ይሄ መሆን የለበትም። እንደ አንድ ሴት ማሰብ አለብን። ስለዚህ ብሩኬ የራት ልብስ ገዝቶ ከትልቅ ቦታ ወስዶ ይቅርታ ሊላት ይገባል። የኔን ሐሳብ የምትደግፉ ፕሊስ ሼር አድርጉ። ሴት የሆናችሁ አሽቃባጭ የሆናችሁ ሳትሆን ሴት ትክክለኛ ሴት እኔ የሚሰማኝ ስሜት የሚሰማችሁ ሰዎች ካላችሁ ሼር አድርጉ። ላቅመ ሼር የደረሳችሁ እስኪ ቢያንስ ማለት ነው ሃይሚ ደጋፊ የሆናችሁ ከልባችሁ የምትወዷት ልክ እንደኔ ቢያንስ 100 ሰው ሼር ያድርግ።
100 ሰው ማለት ነው። ለአቅመ ሼር የደረሳችሁ ሼር አድርጉልኝ ፕሊስ። ለምን ካላችሁ እንዲደርሳችሁ ስለምፈልግ ነው። እወዳችኋለሁ። አንተ ማለት ነው አንተ በጣም ነው ያናደድከኝ። ለምን ስጦታ ገዝተህ ካለመሄድህ አናዶኛል። ለማን? ለሃይሚ ስጦታ ገዝተህ መሄድ ነበረብህ። ለዚህ ሁሉ ደረጃ ያበቃች ከፈጣሪ በታች ሃይሚ ናት። እናትህ አይደለችም፣ ሃይሚ ናት። ስለዚህ አንዳንዴ እውነቱን እየተነጋገርን መሄድ ግድ ይለናል ማለት ነው። እወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ለአቅመ ሼር የደረሳችሁ ሼር አድርጉልኝ። ፊያማኒላህ